በባህላዊና በዘመናዊ ሐኪሞች መሃል ትልቅ ችግር በዚህ ሳምንት ተፈጥሮ ነበረ። ምንድነው የተፈጠረው? ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁ? የዘመናዊውን የሕክምና ባለሙያ ዶክተር አብይንና የባህላዊ ሕክምና ደግሞ ሽፈራውን ምንድነው መሃላቸው የተፈጠረው? ምንስ ያገናኛቸዋል? ዘመቻው ተጧጡፏል ነው ምላችሁ ሚለውን በዚህ ቪዲዮ ታገኛላችሁ። በሌላም ደግሞ በዚህ ሳምንት ከተፈጠሩ ነገሮች አንደኛው ያለፈው ሳምንት ላይ ሸገር ኢንፎ ላይ አቶ ዳንኤል የሚባል ሰው ቀርቦ ያጋራው ታሪክ በጣም የብዙዎችን ልብ ነክቶ ነበረ። ግን ደግሞ ከዛ በኋላ አንድም ሴት ደግሞ መታ ሸውዶኛል፣ እኔን አስለቅሶኛል፣ የኔ እንባ ነው የምትልም ሴት ደግሞ መታ ሌላ ታሪክ ተፈጥሯል። እሱንም ደግሞ በዚህ ቪዲዮ እናወራቸዋለን። የትም መሄድ አይቻልም። ውድ የአሞና ቲዩብ ተከታታዮቼ አስተማሪ ታሪኮችን፣ ጠቃሚ መልእክቶችን፣ አነጋጋሪ ወሬዎችን ማግኘት የምትፈልጉ ከሆነ አሞና ቲዩብን ሰብስክራይብ ማድረግ ግዴታችሁ ነው። ስለዚህ ሰብስክራይብ እያደረጋችሁ ተከታተሉኝ። ወደ መጀመሪያ ሀሳባችን ስንገባ በባህላዊ ሐኪሞችና በዘመናዊ ሐኪም መካከል ትልቅ ፍጭትና ግጭት ተፈጥሮ ነበረ በዚህ ሳምንት። ምንድነው የተፈጠረው ካላችሁ ደግሞ የባህላዊ ሕክምና በቲክቶክ የሚታወቀው በጣም ብዙ ፎሎወር ያለው የኢትዮጵያን የባህላዊ ሕክምና በጣም ለሀገር ያስተዋውቃል ተብሎ በጣም ኤክስፔክት የሚደረገው በጣም ተወዳጅ ሆነው ሽፈራው ዘመናዊ ዶክተሮች በጣም ኮምፕሌን እያቀረቡበት ነበረ። ምንድነው ኮምፕሌኑ ካልን ደግሞ አንዳንዴ የሚያወራቸው ነገሮች በዘመናዊ ሕክምና እይታ ሲታይ በጣም ጥሩ አይደሉም ወይም ደግሞ ስህተት አለባቸው እያሉ በጣም ብዙዎች እያነሱ ነበረ። ለምሳሌ አንድ ካነሳቸው የሕክምና ጥበቦች አንደኛው ስለ ቶንሲል ነው ያወራው። ስለ ቶንሲል ባወራባቸው ጉዳዮች ደግሞ ቶንሲል ጀስት ለልብ ጠቃሚ እንደሆነ አድርጎ አውርቷል። የዘመናዊ ሐኪሞች ደግሞ ያን ደግሞ ኮምፕሌን አድርገው ደግሞ በቃ ልክ አይደለም ብለው ሲያወሩ በጣም ብዙ ነበረ። ግን በዛ አላቆመም። በዛ ክርክር የቀጠለው ንትርክ የቀጠለው ሽፈራው ደግሞ ወጥቶ እኔ እኮ ኦልሬዲ አላክምም ብዬ አመፅ አላደረኩም፣ ገንዘብ አልተከፈለኝም ብዬ ማመፅ አይነት ሰው አይደለሁም ብሎ ያው ከዚህ በፊት ዶክተሮች ገንዘብ ደሞዝ ካልተጨመረልን በቀር አናክምም ብለው እስኪያምፁ ሰው ሁላ ሆስፒታል ውስጥ ይሞታል ተብሎ እስኪታሰብ ድረስ ነበረ የደረሰው እና በጣም ከባድ ኬዝ ተፈጥሮ እንደነበረ ይታወሳል። እና ያን ነገር አንስቶ እኔ እንደናንተ አይደለሁም አይነት ሊል ሞከረ። ዶክተር አብይና ግን ደግሞ እሱን ምን ያገናኘዋል ካልን እሱን የሚቃወሙ ቪዲዮዎች በተሰሩ ቁጥር ዶክተር አብይ ሪፖስት አድርጎ እናያለን። አሁን ላይ ሪፖስት ማድረግ እኛ መናገር የከበደንን ሰዎች ሲናገሩልን ጀስት ተስማምቻለሁ እንደማለት ያህል ነው። እና ሪፖስት አድርገሃል ማለት ጀስት የዛ ቪዲዮ ስምምነት ውስጥ ገብተናል ማለት ነው። እና የገረመኝ በጣም በቃ ቪዲዮዎች የሚመጡልኝ ዶክተር አብይ ሪፖስት ያደረጋቸው ናቸው። እና በባህላዊና በዘመናዊ መሀል ትልቅ የሆነ ብቻ በዚህ ሳምንት ንትርኮች ነበሩ። ስክሮል ባለግን ቁጥር ቲክቶክ ላይ በቃ ዘመናዊ ሐኪሞች የሚመጣሉ እንዲህ ነው ምናምን የሚሉ ነገሮች ተነስተዋል። በሁለቱም በኩል ያለውን እንስማ። አንደኛ በሽፈራው በኩል በባህላዊ ሕክምና ሽፈራው በኩል ያለውን እንሰማለን። አንደኛው ደግሞ በዘመናዊ ዶክተሮች መካከል ያለውን ነገር እንሰማለን። እስቲ መጀመሪያ በዘመናዊ ዶክተሮች መካከል ያለውን እንስማ። ሁሉን እናውቃለን የምትሉ የባህል ሕክምና ሰዎች ሁሉን ታውቃላችሁ ብለን እንለፍ፣ ችግር የለውም። አክሰፕት የምናርገሽ ችግር የለውም። ግን ጥያቄ የሚሆነ ነገር አለና እስኪ መልሱልን። ለሱካር፣ ለግፊት በቃ ማታውቁት ነገር የለም። ምንም ለሁሉም ነገር ፍቱን መድኃኒት እንሰራለን ነው የምትሉት። እሺ ሱካር በሽታ እንደሆነ በምን ለክታችሁ ነው ያወቃችሁ? ግፊትስ በምን ለክታችሁ ነው ያወቃችሁ? እንዴት አወቃችሁ? ነርቭ የሚባል ቋንቋ ሲጀመር ቃሉ አለ በሀገራችን ቋንቋ። እንዴት ተሳወቃችሁ? ኦኬ ይሄ እንዳለ ሆኖ እሺ እንግዲህ እንደሰማችሁት ነው። አሁን ደግሞ እስቲ በባህላዊ ደግሞ በሱ በኩል ያለውን ደግሞ እንስማና እስቲ እንፈርዳለን። ለማን እውነተኛው እኛ ለዚህም ሰው ብለን ለማንም እናዳላ አይደለንም። የኔ ቤተሰቦች ሁላችንም እውነታው የቱ ጋር ያለው የሚለውን ለማጣራት ያህል ብቻ ነው እንጂ ማንም ስህተት ማንም ትክክል መሆኑን ለማረጋገጥ አይደለም እዚህ ቦታ ላይ የመጣ ነው። ስለዚህ እቺን ቪዲዮ ደግሞ እንስማ እስቲ። ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁት? እኔን የሀገራችሁ እውቀትና ክህሎት ተስፋ እንዲታይበት እየሰራው ያለሁትን ግለሰብ በድየው ነው። እንግዲህ በዚህ ፕላትፎርም የምታውቁኝ የሀገሬ ሰዎች ዛሬ ስህተትም ካለኝ ስህተቴ እንዲታረም አስተያየት እንድሰጡኝ እንዲሁም ደግሞ በእኔ ላይ የተከፈቱ ዘመቻዎች ምንን ለማጥፋት እንደሆነ አስተውሎት ሰጥታችሁ እናንተው ምላሽ እንድሰጡ ስለፈለግኩ ነው የመጣው። በዚህ ሶሻል ሚዲያ ላይ በእኔ ላይ እንዲሁም በተከበረችው በሐኪም አበበች ላይ ሌሎችም ሀገራዊ እውቀት ላይ
ስራ የሚሰሩ ሰዎችን በተናጠል ፐርሰናሊ ግለሰቦችን የማጥቃትና እውቀቱ ተቀብሮ እንዲቀር የማድረግ ዘመቻ እየተመለከታችሁ ነው። እንግዲህ እንዳደመጣችሁት ነው። አሁን ደግሞ ያው ሁለቱም የራሳቸውን ሀሳብ ነው ሲያቀርቡ የነበሩት። ይሄም ትክክል ነኝ ይሄም ትክክል ነኝ እያሉ ነው። ግን ያ ክርክር ትንሽ ጦዞ ምን ሆነ? እርስ በርስ ነቆራ ተጀመረ። እርስ በርስ ነቆራው ሲጀምር ደግሞ አንዳንድ ነገሮች በሽፈራው በኩል መውጣት ጀመሩ። ምን የሚሉ ነገሮች ናቸው? ጀስት ሀክማለሁ ብለህ ሰው ሳይድን ብር እየበላ ይገኛል። አንድ ሰው እንደው 35,000 ብር ከሰው ወስደ ያልመለስከው ሁላ አለ። አክማለሁ ብለህ ሳታክም ሰውየውን አጭበርብረሃልና ወይ መልስ ወይ አክም እየተባሉም ደግሞ የሚነሱ ነገሮች ነበሩና አንዳንድ ትንሽ ከገንዘብ ጋር የተያያዙ ነገሮች ባህላዊ ሕክምናው የሚሰራው ሰው በቲክቶክ ታዋቂ የሆነ ሰው ሽፈራው በኩል ሲወጣ ነበርና እስቲ በሱ ጉዳይ ደግሞ ሲቀርቡ የነበሩ ኮምፕሌኖችን አንድ ሁለት እንስማ። ባህላዊ ሐኪም ከዘመናዊ ሐኪሞች ጋር ጸብ ጀመሩ ምናምን ብለህ በራስህ ቲክቶከሮች አሰርተ እኛ ያለው እኮ እንደዛ አይደለም። ሌባነ የሰው ብር ሰርቀሃል ነው ከነ ማስረጃው እጃችን ላይ ያለ ነው። እኔ ትላንት አሁን ታይም የሰራው ቪዲዮን አይቼዋለሁና አንተ ወደ ፐርሰናል አካውንት ራሴ ባንክ ድረስ ሄጄ ነው ያረጋገጥኩት። ከነ ፎቶ ከራስ መታወቂያ ባህር ዳር ላይ ነው ያወጣውና በዛ መታወቂያ ሰበብ አድርገህ ነው ላይቭ ላይ ሆነ በውስጥ አውሩኝ ብለኸው ልጁን 36,000 ብር አየር ላይ ጸጥ አደረግከው። አግኝተኸው አታውቅም። አክመኝ እያለ ነው፣ ብሬ መልስልኝ እያለ ነው፣ የቤት ኪራይም ከፍሎ አጥቻለሁ እያለ ነው። እኔ እኮ ደረቴን ነፍቼ ነው የምናገረው። እሱ ብቻ አይደለም በጣም ብዙ ሰዎችን ኪዋር ኮድ ያለው ኮድ ሰጠ፣ ወረቀት ሰጠ፣ ከማሳዬ እህል እያስመጣው ጤናችሁን እጠብቅላችኋለሁ ብለህ 10,000 ብር ወደ 5,000 ሰው በልተሃል። ሌባ ነህ ያልኩህ ነው። አንተ ከጤና ባለሙያዎች ጋር ምንድን ነው የሚያከራክረው? ጤና ባለሙያ ምናምን የምትለው አንተ አንተ መጀመሪያ ባህላዊ ሐኪሞችን ትወክላለህ እንዴ? ባህላዊ ሐኪሞች እኮ አናውቀውም አሉ እኮ አዲስ አበባ ላይ ያሉት። ከየት ነው ፍቃድ የወሰድከው አንተ? ቦሌ ክፍለ ከተማ ላይ ከሆኑ ሰዎች ጋር እየተሞዳሞድክ ነው አይደል? ፍቃዱ እኛ ጋር አላወጣም፣ የኛ ማህበር አባል አይደለም። ክልል ባህር ዳር እንኳን ወጥቶ ቢሆን አዲስ አበባ ስትመጣ እንግዲህ እንዳደመጣችሁት ነው። እንዲህ አይነት ኮምፕሌኖች ሲቀርቡበት ነበረ። እሱም ግን በሌላ ደግሞ የሽፈራው ደጋፊዎችም ደግሞ የሚያነሱት ነገር ነበረ። ደግሞ ኦልሬዲ ስሙን እያጠፋችሁት ነው እንጂ እሱ እንደዚህ አይነት ነገር አድርጎ አይደለም። በእሱ ሕክምና የዳኑ ሰዎች በጣም ብዙ አሉ። ቢወጡ ደግሞ ከዚህም በላይ አጃይብ የሚባሉ ነገሮች መውጣት ይችላሉ እያሉ ሲሰሩ ነበረ። የእሱንም ደግሞ ፌር ለመሆን እንስማ። ዘመቻው ተጧጡፏል ነው የምላችሁ። ይሄ ሁሉ ዘመቻ ይሄ ሁሉ አንድ ሰው ላይ መረባረብ ምክንያቱም ምን ይሆናል ብዬ አሰብኩኝና ይሄን ቪዲዮ ለመስራት ተገደድኩኝ። እንግዲህ የተለያዩ ሰዎች በተለይ ከጤና ጋር የተያዘ በተለይ ጤና ባለሙያዎች ዮሐንስ ላይ በተደጋጋሚ ቪዲዮ ሲሰሩበት እያየሁኝ ነው። አክቹአሊ በጣም ጥቂት የሚባሉ ናቸው። እኔ በሶሻል ሚዲያ ከከፈትኩኝና ከጀመርኩኝ የተዋወቅኳቸው አብዛኞቹ የሕክምና ባለሙያዎች በዮሐንስ አማካኝነት ነው። እሱ ቤት መተው ሲያስተምሩ ስለ ሳይንስ ስለተለያየ ነገር ስለ ጤና ብዙ መረጃ ሲሰጡ በዚህ ምክንያት ያወቅኳቸው ያከበርኳቸው የጤና ባለሙያዎች አሉ፣ እጅግ በጣም ብዙ። የምሬን ነው የምላችሁ። እነዚህ ሰዎች ማህበረሰቡ ላይ በሚሰሩት ልክ ሰዎች አውቀዋቸዋል ባልልም ግን በጣም ብዙ ሰዎችን አግኝቼበታለሁ። ይሄ ፕላትፎርም ላይ ለእናንተ ክብር አለኝ። ይህንን ነገር ስናገርም እናንተን እንደማያካትት እንድታውቁልኝ ይፈልጋለሁ። እሺ እንዳደመጣችሁት ነው ተመልካቾቻችን። እንግዲህ እስከዚህ ድረስ ግን መምጣታችሁ ካልቀረ ቻናላችንን ሰብስክራይብ አድርጉ። ሀሞና ቲዩብ ጠቃሚ ነውና ሰብስክራይብ አድርጉ። እና ይሄን ይመስል ነበር እና በሁለቱ መካከል የተፈጠረው ግጭት አዘይንዶ ዘዴ ግን በሳምንቱ መጨረሻ አይ ቲንክ ይቅርታ የተጠያየቁ ይመስለኛል። ብቻ ግን ሊተራረሙን የሚገባው አንዱ ከአንዱ ጋር መበሻሸቅ ሳይሆን ባህላዊና ዘመናዊ አንድ ላይ ሆኖ ነው መሄድ ያለበት። ለምሳሌ አንድ ባህላዊ ወጌሻ ዝም ብሎ አጥንት ይዞ ከሚያሽ ኤክስሬ አንብቦ የሚያነብ ወጌሻ ቢሆን ጀስት የተማረ ነው፣ ዘመናዊ እውቀት አለው። ባህላዊን ደግሞ ሚክስ አድርጎ ትልቅ ነገር መፍጠር ይቻላል። አንዱ የኔ ዘመናዊ ይበልጣል ባህላዊ ይበልጣል እየተባለ አንዱን እየገፋን የምንሄድበት ነገር ሊቆም ይገባል። ሁለቱን አንድ ላይ አጣምረን ባህላዊዎችና ዘመናዊዎች አንድ ላይ ተገናኝተው ትልቅ ስራ መስራት አለባቸው ብዬ አስባለሁ። በጣም እውነት ልትስማሙ ይገባል፣ ተቀራርባችሁ ልታወሩ ይገባል ብዬ ሀሳቤን በዚህ ጉዳይ አቀርብላችኋለሁ። እናንተስ ግን ተመልካቾቼ የትኛው ዘመናዊ ነው የሚሻላችሁ፣ ባህላዊ ነው የሚሻላችሁ ወይስ ደግሞ ሁለቱንም ብትጠቀሙ ደግሞ የምትሉ ናችሁ? ይህን ሀሳባችሁን ኮመንት ላይ ጻፉልን። ወደ ቀጣይ ሀሳባችን እናልፋለን። በዚህ ሳምንት ከተከሰቱ ደግሞ ሌላም ነገሮች አንደኛው
አቶ ዳንኤል የሚባል ሰው ከውጭ ሀገር ጀስት ዲፖርት የተደረገ ሰው ነውና 1 ዓመት ከምናምን ሞልቶታል። ሸገር ኢንፎ ላይ ቀርቦ በጣም ልብ የሚነካ ታሪክ ነው የነገረን። ምንም በማያውቀው ሁኔታ ስም ተጭበርብሯል ተብሎ ነው ወደ ኢትዮጵያ መጣ የተባለውና በጣም ብዙ ሰው አዝኗል። እኔም ራሱ ቪዲዮ ሰርቼለት ጀስት ከፌስቡክ ላይ ከ1 ሚሊዮን በላይ እይታ አግኝቷል። ከቲክቶክ ላይም ደግሞ ኦልሬዲ ከ300,000 በላይ 400,000 በላይ እይታ ያገኘ ቪዲዮ ነው እና በጣም አሳዛኝ ነበር። እስቲ መጀመሪያ ታሪኩን እንስማ። እኔ የሰራሁትን በአጭሩ ሙሉ ታሪኩን ስለሚገልጽ እኔ የሰራሁትን ቪዲዮ እንስማው። መኪና አስመጪ የነበረ ሰው አሁን ጎዳና ላይ ወድቋል። ሰርታችሁ ተለውጣችሁ ክፈሉ ብሎ ለሰዎች መኪና ገዝቶ ተስፋ የሆነ ሰው አሁን የራሱን ተስፋ አጥቷል። ውጭ ሀገር በድሎት ይኖር የነበረ ሰው አሁን የሰው ጥገኛ ሆኗል። በምን ካላችሁ ታሪኩ እንዲህ ነው። ኮፒ ሊንክ ሼር እያደረጋችሁ አድምጡኝ። ይህ ዳንኤል የተባለ ሰው ኖርዌይ ለ18 ዓመት ኖሯል። የመኖሪያ ፈቃድም አለው። በዛ 16 ዓመት ስራ ሰርቷል። 12 ዓመቱን በባስ ሹፌርነት ነው ያገለገለው። እዛው ከተዋወቃትም ኢትዮጵያዊ ሴት 3 ልጆችን ወልደዋል። አንድ ጊዜም ሻይ ለመጠጣት ካፌ ቁጭ ባለበት ድንገት ፖሊሶች ይመጡና በአያት ስም መመሳሰል ብቻ በተጭበረበረ ስም ነው ወደዚህ ሀገር የገባው በማለት በእጁ ያለውን ነገር በሙሉ ወስደው ያስሩታል። በ2 ቀን ውስጥም ወደ ኢትዮጵያ ይልኩታል። ጉዳዩ ስህተት እንደነበረ ለብዙዎች ለማስረዳት ቢሞክርም ሰሚ አጥቷል። ተንኮልም ስህተትም ሊሆን ይችላል፣ ብቻ አይታወቅም። በእጁ ከኤርፖርት ሲወርድ ከሰጡት ወረቀት ውጭ ምንም አልነበረውም። እዛ ካለች ከልጆቹ እናት ጋርም ሊገናኝ አልቻለም። እዚህ ከመጣም በኋላ መባረሩን ሲያውቁ ወንድሞቹ ሊያስጠጉት ፈቃደኛ አልሆኑም። ያ በምቾት የነበረም ሰው ጎዳና ላይ ወድቆ በረሃብ፣ በልጅ ናፍቆት፣ በቁጭት፣ በተስፋ መቁረጥ ራሱን ለማጥፋት ሁሉ አስቦ ያውቃል። በዚህ 1 ዓመት ከ8 ወር ውስጥ ብቻ በዚህ ሁሉ መከራ ውስጥ ሚዲያ ላይ ወጥቶ ታሪኩን ካጋራ በኋላ በደጋግ ኢትዮጵያውያን ምክንያት ጉዳዩ መታየት ጀምሯል። ይህ የሰው ልጅ ሕይወት ነው። አንዴ ከፍ አንዴ ዝቅ የምንልበት። በብልሃት እንኑር። እሺ እንዳደመጣችሁት ነው። ይሄን ታሪክ የመሰለ ነበርና በጣም ብዙዎች ሀዘናቸውን ሲገልጹለት ምናምን ነበርና ይሄ ቪዲዮ በተለቀቀ በ3ኛ ቀን ነው። በ4ኛ ቀን ደግሞ ሌላ ዩቲዩብ ቻናል ላይ አንድ ሴት ወጣ ከ3 ዓመት በፊት እዚህ ቻናል ላይ ወጥቼ ከሆነ ሀገር ዲፖርት ተደረጌ መጥቻለሁ ብዬ አውርቻችሁ ነበርና ያ ዲፖርት ያስደረገኝ ሰው በአቶ ዳንኤል ይሄኛው ነው ብላ መጣች ማለት ነው። የእውነትም ደግሞ ቪዲዮ ሲታይ ከዚህ በፊት ቪዲዮ ተሰርቷል እሱ በሌለበት ማለት ነው። እና በጣም በቃ ወደዛ ወዳለሽበት ሀገር ዲፖርት እናደርግሻለን ሲሉኝ ሄጄ መጥቼ በቃ እሺ እሱን ተማምኜ ሂጂ ብሎኝ ነው የመጣሁት አለች። ወደ ኢትዮጵያ ከመጣች በኋላ ግን ላሽ ነው ያላት። በቃ ዞሮም ሊያያት አልቻለም እና በጣም በቃ እንደደበራት ብዙ ዋጋ ከፍላ ሄደችበትን ሀገር በቀላሉ መጥፋት እየቻለች ወይ ወደ ሌላ ሀገር መሄድ እየቻለች እሱ ሂጂና አግብቼ መልሼ አመጣሻለሁ ሲላት ብቻ እሺ ብላ ስለምትወደው እንደመጣች ተናግራ ግን እዚህ ከመጣች በኋላ ደግሞ እንደ ካዳት አወራች። ከዛም ባሻገር ደግሞ ራሱ ሸገር ኢንፎ ላይ መልሳ መሲ አቅርበው የእውነትም ደግሞ ስሙ 2 ሰርቲፊኬት የልደት ሰርቲፊኬት ከተወለደበት አካባቢ እዛ አጭበርብራል በተባለበት ስም ደግሞ እውነተኛ የእውነትም ደግሞ 2 ሰርቲፊኬት እንዳለው የሚያረጋግጡ ማረጋገጫዎች ከዚህ ሀገር መውጣት ጀመሩ። ያው እንዲህ አይነት ኬዞች ብዙ ጊዜ የሚከሰቱት ከምን አንጻር ነው? ያው አንዳንዴ የሆነ ነገር ስንፈልግ ያው ዲጂታል አይደለም ነገሩ። መታወቂያውን ለምሳሌ አሁን ዲጂታል ከመጣ በኋላ ድጋሚ እናውጣ ብንል ኦልሬዲ ስለሚታወቅ ማውጣት አንችልም። ግን እንዲህ አይነት ይሄ የልደት ካርድ ማኑዋል የሚሰሩ ስራዎች እዚህኛውን ቀበሌ መታወቂያ ይዘን ሌላም ቀበሌ ደግሞ የምንይዘበት አጋጣሚዎች ሊኖሩ ይችላሉ እና አይ ቲንክ ለስራ አልመቸውም ሲል እንደዛም አድርጎ ሊሆን ይችላል። ብቻ አይታወቅም አደረገ እና የስሙን ዋሽቷል። ድጋሚ 2 ስም እንደነበረው ዋሽቷል። ከዛም ባሻገር ደግሞ አሁን እዚች ላይ ደግሞ ልጆች እዛ እያሉት እዚህ ደግሞ ችት ያደረገ አይነት ሀሳቦችን መነሳታቸው ትንሽ የሰውን ማንን እንመን ለየትኛውስ አዝነን የትኛው ላይ እንጨክን የሚሉ ነገሮች በጣም እየተከሰቱ ነበርና ትንሽ ከበድ ይላል። የምር ታሪኩ በጣም ላዘነ ሰው በጣም እንደኔ ተሰምቶት ለተከፋ ሰው ግን መልሰን ደግሞ ያን ታሪክ ስንሰማ ማን ይታመናል እንላለንና ብቻ ለማንኛውም እኒህ ነገሮች ተከስተው ነበረ። እስካሁን ያወራናቸው ነበሩ በዚህ ሳምንት ተከስተዋል ብዬ የመራረጥኳቸው ነገሮች። ስለዚህ እናንተ ምን ተሰማችሁ በዚህ ጉዳይ? ስለ አቶ ዳንኤል የተሰማችሁ ነገር ምንድን ነው? ከሰማችሁስ ምን መሆን አለበት ብላችሁ ታስባላችሁ? መጀመሪያስ ባወራ ነው በዘመናዊና በባህላዊ ሐኪሞች መሀል ስለተፈጠረው ነገር ምን ሀሳብ አላችሁ? ኮመንት ላይ ጻፉልን። በቀጣይ ቀን እንዲህ አይነት ቪዲዮችን ሌላ ጠቃሚ ሀሳቦችን አሪፍ ወሬዎችን ይዘን የምንመጣበት ቻናል ስለሆነ ጠብቁን። ሰብስክራይብ አድርጉ፣ ለሌሎችም ሼር ማድረግ እንዳትረሱ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኑር። ሃሞና ቲዩብ